ተመልካቾች በዛሬ የኢትዮ ቢዝነስ ፕሮግራማችን በዝርዝር የምንመለከተው ጉዳይ በኢትዮጵያ ካፒታል ገበያ ላይ የአገናኝነት ወይንም በተለምዶ የድለላ ስራ ዝግጅትን ይመለከታል። ኢትዮጵያ የካፒታል ገበያ ስርዓትን ለማስጀመር በዝግጅት ላይ ትገኛለች። ባለፉት ጊዜያትም በርካታ ቅድመ ሁኔታዎች ሲሰሩ ቆይተዋል። የተለያዩ የህግ ማዕቀፎች ተዘጋጅተው ይፋም ሆነዋል። ከተሰሩት ስራዎች ውስጥ በካፒታል ገበያ ለሚሳተፉ ኢንቨስተሮች ደላሎችና ሌሎች የዘርፉ ተዋናያን ፈቃድ ለመስጠት የሚያስችሉ የተለያዩ መመሪያዎች መዘጋጀታቸውን የኢትዮጵያ ካፒታል ገበያ ባለስልጣን ይፋ ማድረጉ የሚታወስ ነው። በቅርቡም የኢትዮጵያ ስቶክ ኤክስቼንጅ ወይንም የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ለኢትዮጵያውያንና ለውጭ ኩባንያዎች ክፍት መደረጉም የሚታወስ ነው። ታዲያ በኢትዮጵያ የሴኩሪቲ ኤክስቼንጅ ወይንም የሰነደ መዋዕለ ንዋይ ገበያ ስራ ሲጀምር በዋናነት የካፒታል ገበያውን የሚያነቃቁ የቢዝነስ አገናኞች በተለምዶ ደላሎች ይሆናሉ። እነዚህ የስቶክ ገበያ ደላሎች የቢዝነስ ኩባንያዎችን ከአክሲዮን ገዢዎች ጋር በማገናኘት ትልቅ ሚና ይኖራቸዋል። በአጠቃላይ በካፒታል ገበያ እንደ አንድ ዋና ተዋናይ ከሚሆኑት ውስጥ የአገናኝነት ስራ የሚያከናውኑ ድርጅቶች ቀዳሚዎቹ ናቸው። በካፒታል ገበያ የአገናኝነት ስራ እንደ ግለሰብም ሆነ በድርጅት የሚፈጸም ሲሆን ለዚህም ስራ በርካታ ሰዎች የሚሳተፉበትና የሚጠብቁትም ነው። ስለሆነም የኢትዮጵያ ካፒታል ገበያ ላይ በአገናኝነት ቀዳሚ ተሳታፊ ለመሆን ዝግጅት የሚያደርጉ ደላሎችን በማናገር ዝርዝር ዘገባ አዘጋጅተናል። እሱን እንከታተል። እናመሰግናለን። የመጀመሪያ ጥያቄያችን የሚሆነው ምናልባት በኢትዮጵያ የካፒታል ገበያ እንቅስቃሴ እንግዲህ ላለፉት 1-2 ዓመታት ውስጥ ሰፊ ስራ ሲከናወን ቆይቶ በይፋ ሊጀምር አጭር ጊዜያት ነው የሚቀሩትና ምናልባት የካፒታል ገበያ ኢትዮጵያ እንግዳ ባትሆን ከረጅም ጊዜ በኋላ ዳግም ለማስጀመር እንቅስቃሴ ላይ ትገኛለች። ይሄ የካፒታል ገበያ መጀመር ምናልባት ኢኮኖሚያዊ ጠቀሜታውን እንዴት ነው ብለው ያሉ ፋይዳውን ማውራት? በጣም ጥሩ። እንዳልከው የኢትዮጵያ ለካፒታል ገበያ አዲስ አይደለችም። በንጉሱ ዘመን የካፒታል ገበያ ተጀምሮ ነበረ። በደርግ ሰዓት የተቋረጠው አሁን እንደገና ለማስጀመር ከፍተኛ እንቅስቃሴ እየተደረገ ነው በመንግስት በኩል። በጣም በቂ ከሚባል በላይ የሚሆን ዝግጅቶች አሉ። የህግ ማዕቀፎች ተዘጋጅተዋል። የተለያዩ ስልጠናዎች፣ የግንዛቤ ማስጨበጫ ስራዎች እየተሰሩ ነው ያሉት። ይሄ ካፒታል ገበያ በኢትዮጵያ ደረጃ መጀመሩ ኢኮኖሚው ላይ በጣም ትልቅ ፋይዳ ይኖረዋል። ምክንያቱም አሁን ላይ ያለው የዘለመዳዊ አሰራር ሳይንሳዊ በሆነ መልኩ ኢኮኖሚ ውስጥ ከፍተኛ ግብዓት እንዲኖረው ያስችላል። ብዙ ተቋሞች የመፈጠር እድላቸውን ያሰፋል። የሼር ገበያ ውስጥ ተሳታፊ ይሆናሉ። ግለሰቦች፣ ተቋማት እንደዚሁ ከወጣት ጀምሮ ያለው ሰው ሁሉ በአለው አቅም ሁሉ የተለያዩ ተቋማቶችን ያዋጣኛል ብሎ ያሰባቸውን ተቋማቶች ሼር በመግዛት ከነዛ ተቋማት ትርፍ ተሳታፊ መሆን የሚችልበት እድል ያገኛል። ምሳሌ ለመውሰድ ብንችል የሚሰሩትን ተዋናዮች ምን ያህል ጥቅም እንደሰጠ ለማየት እንኳን ብንሞክር እንደ ካምፓኒ እንደ አንድ ድርጅት ሲቋቋም ገንዘብ ሬዝ የሚያደርግበት መንገድ ለምሳሌ ከባንክ በመበደር ብቻ የነበረውን ወደ ኢኩዊቲ መሰብሰብ ከሶሳይቲው ትሬድ ተደርጎ በሚገኘው ካፒታል ሬዝ ማድረግ የሚችልበትን እድል ይሰጠዋል። ያ ምንድነው የሚሰጠው? አንደኛ ሪስክ ፍሪ ሆነ በጣም አነስተኛ ኢንተረስት ያለው ወይም ደግሞ ትርፍ ተካፋይ የሆኑ የኔ የሚሉ ሰዎች በዛ ድርጅት ባለቤት እንዲሆኑ ያደርገዋል። ስለዚህ ያ ትልቅ እድል ነው። ለተጠቃሚው ደግሞ ምን ይሰጠዋል? የአንድ ካምፓኒ የሚመሰረት ካምፓኒ ለመመስረት የሚያስችለውን እውቀት የሚያስችለውን ፋሲሊቲ ባይኖረውም እንኳን የሆነ ድርጅት ላይ ሄዶ ኢንቨስት አድርጎ አብሮ ከዛ ድርጅት ጋር እንደ አንድ ሼር ሆልደር መስራት እንዲችል ማድረግ መቻል ትልቅ ነው። ለአንድ ሶሳይቲ ደግሞ የሚጠቀመው ጥቅም ነው። እንደ ሀገር ደግሞ ስናየው የካፒታል ማርኬቱን በሰፊው ደግሞ እንደ ሀገር ስናየው ብዙ ጊዜ አሁን ድርጅቶች ኮምፒቲሽን ውስጥ እያደረጉ የሚሄዱት ምን እየሆነ ሲሄድ ነው? ቅድምም እንደጠቀስከው መንግስት አሁን እያደረገ ያለው የውጭ ተዋናዮችም ወይ ደግሞ የውጭ ኢንቨስተሮችም እየመጡ ኢትዮጵያ ላይ ያሉትን ካምፓኒዎች ላይ ኢንቨስት እያደረጉ ካፒታል ማርኬቱ ላይ እንዲሳተፉ እቅድ አለው። ይሄም ማለት ምንድነው? ትልቅ ኮምፒቲሽን ይኖራል ማለት ነው ማርኬቱ ላይ። ይሄ ኮምፒቲሽን ምን ይፈጥራል? የእያንዳንዱን የካምፓኒዎቹን ጥራት ይፈጥራል። እነዛ ካምፓኒዎች በጥራት እንዲሰሩ ያደርጋቸዋል። ስለዚህ እንደ አገር የምንጠራበት ካምፓኒዎቻችን፣ ድርጅቶቻችን ሁሉ ስማቸውን ጠብቆ የሚሄዱ በጣም በትልቁ መስራት የሚችሉ ድርጅቶች ያደርጋቸዋል። መልካም። እንግዲህ ውስን ስራዎች ናቸው የሚቀሩት። በቅርብ ይፋ ይደረግና ስራው ይጀምራል ተብሎ ነው የሚጠበቀውና በዚህ ውስጥ እንግዲህ ብዙ ተዋናያን ይኖራሉ። ለምሳሌ ይህን ስራ የሚያሳልጡ አገናኝ ብሮከሬጅ የሚሰሩ ግለሰቦችም ተቋማትም ሊኖሩ ይችላሉ። ካምፓኒዎች ይኖራሉ፣ መንግስት ይኖራል፣ የተለያዩ
እዚህ ላይ ኢንጌጅ የሚያደርጉ ሰፊ ተዋናዮች ይኖራሉና እስኪ አንደኛውን ነጥለን እናውራ። ምናልባት የአገናኝነት ስራ የሚሰሩ ተዋናዮች በኢትዮጵያ ካፒታል ገበያ ላይ የሚኖራቸው ሚና ምንድነው? ምናልባት እንደ አንድ ትልቅ የስራ ዘርፍም ተደርጎ ሊወሰድ ይችላልና በዚህ ላይ የሚሳተፉ ዝግጅት የሚያደርጉ ከሚገኙት አካላት ውስጥ ተጠቀሳላችሁና በዚህ ላይ ምን ይላሉ? ከአገናኝነት ሙያና አጠቃላይ በካፒታል ገበያ ላይ በተለይ ያላችሁ ዝግጁነት? በጣም ጥሩ። የመጀመሪያው ይሄንን ለመረዳት የካፒታል ገበያ ስርዓቱ በምን አይነት መልኩ ነው የሚመራው የሚለው ማወቅ መረዳት ያስፈልጋል። የካፒታል ገበያ ውስጥ ግለሰቦች በቀጥታ ተሳታፊ መሆን አይችሉም። መሆን የሚችሉት ለምሳሌ ገበያው ይኖራል። ይሄ ገበያ የተቋማት ሼራቸውን የሚሸጡበት ገበያ ነው። የትኛው ሼርን ብገዛ ይሻላል የሚለውን ግለሰቡ ለማጥናት ለመወሰን የሚያስችለው ፕላትፎርም ይኖረዋል። ለምሳሌ የቴሌ ሊሆን ይችላል፣ የአየር መንገድ ሊሆን ይችላል፣ ወይም የባንኮች ሊሆን ይችላል። የትኛውን ሼር ልግዛ፣ የትኛው ነው አዋጭ ሊሆን የሚችለው፣ የትኛው ነው ትርፋማ እየሆነ ያለው እያደገ ያለው የሚለውን ጥናት ካጠና በኋላ ሼር መግዛት የሚያስበው ግለሰብ በቀጥታ ሄዶ ለመግዛት ሲያስብ ከዚህ በፊት አሁን ላይ ያለው የገበያው ከመጀመሩ በፊት ያለው ምንድነው? በትውውቅ ሰው ፈልጎ ወይም ድርጅቶቹ ጋር ሄዶ ከዚህ በፊት ፕራይመሪ ማርኬት ላይ ሼር የገዛውን ሰው የሚሸጥ ሰው ፈልጎ ነው ሼር የሚገዛው። አሁን ላይ ግን የካፒታል ገበያው ሲከፈት የትኛው ካምፓኒ ምን ያህል ፐር ሼር ቫልዩ ምን ያህል እንደሆነ በተጨማሪነት የዛ ካምፓኒ እድገቱ ምን ይመስላል የሚለውን ነገር ዳታ ማግኘት ይችላል። ስለዚህ መግዛት ሲያስብ በማርኬቱና በገበያውና በግለሰብ በሚገዛው ሰው መሃል ይሄንን ፋሲሊቴት የሚያደርግ ገበያውን ከተገበያዮቹ ጋር የሚያገናኘው ብሮከሬጅ ፈርም የሚባለው ነው። ዓለም አቀፍ ልምዱንም ብንመለከት ለምሳሌ የኒውዮርክ ስቶክ ኤክስቼንጅ ላይ ያሉትን ሊስት የተደረጉትን ካምፓኒዎች አንድ ሰው አፍሪካ ውስጥ ሆኖ ኢትዮጵያ ውስጥ ሆኖ መግዛት ቢያስብ በቀጥታ መግዛት አይችልም። እዛ የኒውዮርክ ማርኬት ላይ ተሳታፊ መሆን አይችልም። ከኒውዮርክ ማርኬት ዳታ ለምሳሌ የአፕልን ሊሆን ይችላል፣ የቴስላን ሊሆን ይችላል፣ ወይም የጉግልን ሊሆን ይችላል መግዛት የሚፈልገውን ዳታ ዴሊቨር የሚያደርጉት ምን ይኖራሉ? ተቋማቶች አሉ፣ ብሮከሬጅ ፈርም የሚባሉ። ከነዛ ብሮከሬጅ ፈርም ዳታ ይወስድና ያ ሰው እነሱ ጋር አካውንት ይኖረዋል፣ ትሬድ የሚያደርግበት አካውንት ይከፍታል። ዘን በዛ በከፈተው አካውንት ምን ያደርጋል? ብሮከሮቹ ጋር ኦርደር ያደርጋል ማለት ነው። ባይ ሴል ይላል ማለት ነው። የነዚህ በመሃል ያሉት ሚዲየተር የሚባሉት ብሮከሬጅ ፈርም የምንላቸው በዋናነት ስራቸው ተገበያዩን ትሬደር ይባላል። ተገበያዩ ትሬደሮቹን ከካፒታል ማርኬቱ ጋር የሚያገናኙ ናቸው። በአስ ብሪጅ ነው የሚያገለግሉት። ስለዚህ የካፒታል ገበያ ውስጥ ያለውን ዳታ መረጃ ማን ምን ያህል እድገት አለው፣ የትኛውን ሼር ብገዛ ይሻላል፣ የትኛውን ሼር ብሸጥ ይሻላል የሚለውን መረጃ የያዘውን አጠቃላይ ካፒታል ገበያው ተቋማቱን ዝርዝር የቢዝነስ ተቋማቱን ዝርዝር መረጃውን የያዘውን አክሰስ ለማድረግ ያንዳንዱ ትሬደር የሚያልፈው በብሮከሩ በኩል ነው። ስለዚህ የዓለም አቀፍ ልምዱን ብንመለከት እንግዲህ ኢትዮጵያ ውስጥ ኢምፕሊመንት የሚደረገው ነው ወደፊት በደንብ ክሊርሊ የምናየው ይሆናል። የዓለም አቀፍ ልምዱን ብንመለከት ለምሳሌ እንዳልኩ የኒውዮርክ ማርኬት ላይ ተሳታፊ ለመሆን አንድ ሰው አካውንት ሊኖረው ይገባል፣ ትሬድ የሚያደርግበት አካውንት። ዘን ያንን ትሬድ የሚያደርግበትን አካውንት የሚከፍተው የት ጋር ነው? ብሮከሩ ጋር ነው። ዘን ብሮከሩ ጋር አካውንት ይከፍታል። ዘን የሚፈልገውን አንተን ዳታ ከዛ ከብሮከሩ ፕላትፎርም ያገኛል። ያ የፕላትፎርም ላይ የራሱን ትርፍ እና የአገልግሎት ሰርቪስ ጨምሮ ስለሆነ ዳታ የሚያቀርቡለት በዛ መልኩ ተሳታፊ መሆን ይችላል ማለት ነው። አስ ሚዲየተር እንደ መሃል ሆነው የሚያገለግሉ ተቋሞች ናቸው ብሮከሬጅ ፈርም የምንላቸው። እነሱ ኢትዮጵያ ውስጥ የግድ ከሚያስፈልጉ ተቋማቶች መካከል አንደኛው ናቸው። እነዚህ አሁን ላይ በተቋም ደረጃ እዚህ
ማርኬት ላይ ተሳታፊ መሆን እያሰቡ ያሉ የተለያዩ ዝግጅቶች እያደረጉ ያሉ ብዙ ተቋማት እንዳሉ ያው መስፈርቶች ይኖራሉ። እንደ አገናኝ ድርጅት እንደ ቢዝነስ አሳላጭ አካል የተለያዩ መስፈርቶች ሊኖሩ ይችላሉ። በካፒታል አቅም፣ በሰው ኃይል ስብስብ እንደዚህ ሌሎች ነገሮች ተጨምረውበት። ስለዚህ በቅርቡ ይፋ ሲኮን ምንን ታሳቢ ያደረገ መሆን አለበት ብላችሁ ታስባላችሁ? እንደ ጀማሪም እንደ ሀገርም ካለው ሁኔታ አኳያ ምን ላይ መተኮር አለበት? ምን ቢደረግ ኢንዱስትሪውን ሊጎዳው ይችላል? ምንስ ቢደረግ ሊጠቅም ይችላል? እስኪ መስፈርቶቹን ብናነሳ ምን መሆን አለበት? በጣም ጥሩ። ሲጀመር ያው ይሄ ዘርፍ በእውቀት የሚመራ ነው። እንዲሁ በፈለከው የምትመራው አይደለም። የራሱ የሆነ ሳይንስ አለው። ስለዚህ የመጀመሪያው እውቀት ይፈልጋል። ስለዚህ እኛ እንደ ድርጅት እንደ ተቋም በዘርፉ የሚያስፈልጉትን መሰረታዊ እውቀቶች፣ ስልጠናዎች እየወሰድን ያለ ነው። በተጨማሪነት አሁን መንግስት እያደረገ ያለው አንደኛ የመጀመሪያው ስልጠናዎች በቂ የግንዛቤ ማስጨበጫ ስልጠናዎችን እየሰጠን ያለው በሰርቲፊኬት ደረጃዎች የተዘጋጁ ብዙ ስልጠናዎች አሉት። እነዛን ስልጠናዎች እየሰጠን ያለው ግን ከዚህም በላይ ተጨማሪ በደንብ በተግባር የተፈተነ ስልጠናዎች እንዲኖሩ ኤክስፔክት እናደርጋለን። እሱንም እየጠበቅን ያለ ነው። አሁን እየተሰጠ ያለም የሲኤስአይ የሚባል የእንግሊዝ ተቋም የሆነ ስልጠና ተቋም አለ። ከሱ ጋር በመነጋገር ስልጠናዎች መንግስት አዘጋጅቷል። እሱን ስልጠና እየወሰድን ያለ ነው። ከዚህም በፊት ሌሎችም ስልጠናዎች እንደዚሁ ስንወስድ ቆይተናል። ሶ እንዴት ማኔጅ ማድረግ ይችላል የሚለው ምክንያቱም ሪስክ አለው። ሪስኩን ማኔጅ ማድረግ ልምድ ይጠይቃል፣ መለማመድ ይፈልጋል። የተለያዩ መለማመጃ ፕላትፎርሞች አሉ። እነዛን እየተለማመድን ያለ ነው። ከዛ ውጪ ይሄ ወደዚህ ዘርፍ ውስጥ ለመግባት ካፒታል ይፈልጋል። አንደኛው መስፈርት መነሻ ካፒታል ይጠይቃል። ተስፋ የምናደርገው መንግስት ማርኬቱን ከማለማመድ ጀማሪ ከመሆናችን አንጻር እንደገና እየጀመርን ስለሆነ ብዙ ሰው እንዳይፈራው ካፒታሉን አሳንሶ እንደው ከመስፈርቶቹ ትንሽ ቀነስ አድርጎ ይጀምራል ብለን እናስባለን። እየሰማን ያለነውም እሱን ነው። መንግስትም እያለ ያለው በምንችለው ሁሉ እንደግፋችኋለን የሚል ነው ያለው። ስለዚህ ስልጠናዎች እንዲያመቻችልን በተጨማሪነት አጠቃላይ ኢኮሲስተሙ ጤናማ እንዲሆን ተደጋግፎ የሚሄድ ነገሮች እንዲኖሩት ኤክስፔክት እናደርጋለን። ሌላው እዚህ በተቋም ደረጃ ስንሳተፍ የተለያዩ ቴክኖሎጂዎች የሚፈልግ ኢንዱስትሪ ነው። ስለዚህ ቴክኖሎጂዎቹን እንዲያለማምደን እንዲያስተዋውቀን ኤክስፔክት እናደርጋለን። ቢሮአችን ሆነን ያለንበት ቦታ ሆነን እዚህ ማርኬት ላይ ተሳታፊ መሆን እንድንችል ቴክኖሎጂዎች ይፈልጋሉ። በጣም የበለጸጉ ሴኪዩርድ የሆኑ ቴክኖሎጂዎችን ኤክስፔክት እናደርጋለን። ሌላው የሚያስፈልገው እንደ መንግስትም ትራንስፓረንሲ በጣም ያስፈልጋል። የድርጅቶች ሲመሰረቱ የሚመሰረቱባቸው ነገሮችን ግልጽ በሆነ መልኩ ብሮከሩም ወይም ዲለሮቹም ኢንቨስተሮችም ሰዎች የሚመጡት ሰዎች ማርኬቱ ላይ ተአማኝ እምነቱ ኖሯቸው ኢንቨስት እንዲያደርጉ ከተለያዩ አገራት ልምድ ተወስዶ እኛ ጋር ሲመጣ እነዛ ጋር የነበሩ ስህተቶች እንዳይደገሙ ማድረግ የሚያስችል ትልቅ ትራንስፓረንሲ ወይም ግልጽ የሆነ አሰራር ያስፈልጋል ብዬ አስባለሁ። ከዚህ በፊትም በተወሰነ ደረጃ ሴክተሩ ላይ ስላላችሁ ከዜሮ አስጀምሩ መንገዶች አይደላችሁም። ከነበራችሁበት ተጨማሪ ነገር አክላችሁ ነው የምትሄዱትና ሚናችሁን ለመወጣት እናንተ ያው ቀደም እንደተባለው የነዚህ አገናኝ ኩባንያዎች ትልቅ ፋይዳ አላቸው። እንደ ድልድይ ሆነው የሚያገለግሉ ቢዝነሱን የሚያንቀሳቅሱ ከፍተኛ አስተዋጽኦ ያላቸው ናቸውና በኢትዮጵያ ካፒታል ገበያ ላይ በኢትዮጵያ ስቶክ ኤክስቼንጅ ላይ የራሳችሁ ሚና ለመጫወት ቢዝነሱ ጤናማ እንዲሆን አጠቃላይ እንቅስቃሴው የተሻለ እንዲሆን ያላችሁ ዝግጅትና የራሳችሁን አስተዋጽኦ ለማበርከት ምን እያሰባችሁ ነው? አስ ብሮከር ሆነን ስንጀምር እኛ ጋር መጥቶ ትሬድ የሚያደርግ ኮሚኒቲ ደግሞ ያስፈልገናል። እሱን እየገነባን ያለ ነው። አሁንም ከ1500 በላይ የሚጠጉ ዓለም አቀፍ ማርኬቱ ላይ ኤክስፒሪየንስ ያላቸው በመለማመጃ ፕላትፎርም በሪል አካውንት ትሬድ የሚያደርጉ በጣም ብዙ ወጣቶች አሉ። እዚህም ስልጠናው የውጭ እድል አግኝተው ውጭም እየሄደው ውጤታማ ስራዎች እየሰሩ ያሉ ሰዎች አሉ። በዚሁ ዘርፍ ላይ ሀገራችን በጣም መልካም እድል አላት። ለዚህ በጣም ብዙ ወጣት አለ መሰልጠን የሚችል
ኦሬዲም ሰልጥነው የተቀመጠ ብዙ ወጣት አለ። ስለዚህ እነዚህን ሁሉ ወጣቶች ወደዚህ ወደ ኮሚኒቲው ማምጣት ላይ እየሰራን ያለ ነው። ስልጠናዎች እየሰጠን ያለ ነው። የግንዛቤ ማስጨበጫ ስራዎች እየሰራን ያለ ነው። ሁለት አይነት የስልጠና አይነቶች አሁን ላይ አሉን። የመጀመሪያው ምንም አይነት ዕውቀት ለሌለው ቤዚክ መሰረታዊ ስራው እንትሮቹን ተርሚኖሎጂዎችን የትሬዲንግ ላይ ያሉትን ዕውቀቶች ማግኘት የሚችልበትን ስልጠናዎች እየሰጠን ያለ ነው። ሌላው ደግሞ እዚህ ዘርፍ ላይ ይሄን የመጀመሪያውን ስልጠና ከወሰዱ በኋላ በተግባር የሚለማመዱባቸው ወደ 6 የሚጠጉ አፕሊኬሽኖች አሉ ዓለም አቀፍ ማርኬቱ ላይ ሰው እነዛን አፕሊኬሽኖች በደንብ ኦፕሬት ማድረግ እንዲችሉ ካሳየናቸው በኋላ መለማመጃ ፕላትፎርሞች አሉ በገንዘባቸው ትሬድ ሲያደርጉ የሚለማመዱባቸው የዴሞ አካውንት የምንላቸው አሉ። እነዛን በመጠቀም ራሳቸውን ያለማምዳሉ። ማርኬቱን ያዩታል በፌክ አካውንት ወይም በሲንቴቲክ መኒ ዘን ከዛ አድቫንስ ደግሞ ተጨማሪ ምክንያቱም ይሄ ሙያ ነው ካለን በደንብ ጥልቅ የሆነ ዕውቀት ሊኖራቸው ይገባል። ስለዚህ ማርኬቱን አናሊሲስ የሚሰሩበት የቴክኒካል አናሊሲስ የፈንዳሜንታል አናሊሲስ መስራት የሚችሉበት ዕውቀት ያስፈልጋቸዋል። የእሱን ደግሞ አድቫንስ ስልጠና የ3 ወር ስልጠና እንደዚሁ እንሰጣለን። በመጨረሻ ምናልባት ማጠቃለያ እናደርገውና የግንዛቤ ክፍተት እንዳለ ይታወቃል። ለምሳሌ በእናንተም ሴክተር ሆነ በካምፓኒዎች በኩል ህብረተሰቡ ጋር መረጃው መድረስ ዕውቀቱ ግንዛቤው መውረድ አለበትና ስላሉ እንቅስቃሴዎች ለአዌርነስ ክሬሽን ላይ ምን ይላሉ? ምን መሰራት አለበት? ሁሉም አክቲቭሊ ተሳታፊ እንደሆን እንዲጠብቀው እንዲንቀሳቀስ አክሲዮን እንዲገዛ እንዲሸጥ አተርፋለሁ ብሎ ራሱ እንዳዘጋጅ ፐብሊክ አረለንት ነው እውነት ነው። ስለዚህ ከዛ አኳያ ሰው በደንብ በንቃት እንዲሳተፍ ይሄ ግንዛቤ ማስጨበጡ ላይ ምን መሰራት አለበት ብሎ ያምናሉ? የግንዛቤ ማስጨበጫው ስራ የማይተካ ድርሻ ነው ያለው። መርካቶን አቋቁመ መጥቶ የሚገዛ ከሌለ የሚገበያይ ከሌለ ነጋዴው ብቻ የሚሸጠውን ዕቃ ይዞ ቢቀመጥ ትርጉም የለውም። ስለዚህ ተሳታፊ የሚሆነው ትሬደር የምንለው አካል መጥቶ ብሮከሩ ጋር ትሬድ ማድረግ እንዲችል የግዴታ ተሳታፊውን መፍጠር ያስፈልጋል። ሰው ለዛ የግንዛቤ ማስጨበጫ ከወዲሁ መስራት ብቁና የሰለጠነ የሰው ኃይል ማፍራት ይጠበቅብናል። የመጀመሪያው በጣም መደረግ ያለበት ብዬ የማስበው ትልቅ ሰፊ አዌርነስ ስራ ያስፈልጋል። አሴ ብሮከር ምናልባት አነስተኛ ቁጥር ያለው ሰው ወይም አሴ ካምፓኒ ወይ ድርጅቶች ሊሆኑ ይችላሉ፣ ተቋማት ሊሆኑ ይችላሉ። ግን እነዛ ብቻቸውን ከሆኑ በኋላ ሌሎች አብረው መጥተው ኢንቨስት የሚያደርጉ ትረስት ኖሯቸው የኢትዮጵያው ማርኬት ላይ የኢትዮጵያው ገበያ ላይ ካምፓኒዎች ላይ ኢንቨስት የሚያደርጉ ኢንቨስተሮችን ለመሳብ ዲል የሚያደርገው ወይም ብሮከር ሆኖ እየሰራ ያለው በቂ ዕውቀት ሊኖረው ይገባል። ተመልካቾች በዛሬ የኢትዮ ቢዝነስ ፕሮግራማችን በአጫጭር ኢትዮጵያ ባለፉት 10 ወራት ውስጥ 2.94 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ስለመሳቧ የኢትዮጵያ ታምረት ንቅናቄ የአምራች ኢንዱስትሪዎችን የማምረት አቅም ከ46 በመቶ ወደ 53.5 በመቶ ከፍ ስለማድረጉ ኢትዮ ቴሌኮም እና የኢትዮጵያ ንግድ ባንክ የሞባይል ፋይናንስ ዲጂታል አገልግሎት በጋራ ለመስጠት የሚያስችላቸውን ስምምነት ስለመፈጸማቸው በዝርዝር ደግሞ በኢትዮጵያ ካፒታል ገበያ በአገናኝነት ወይንም በተለምዶ የድለላ ስራ ላይ ለመሰማራት እየተደረገ ስላለ ዝግጅትና በዚህ ዘርፍ ላይ ቀዳሚ ተዋናይ ለመሆን እነማን ዝግጅት እያደረጉ ነው ስለሚለው እነዚህንና ሌሎች የቢዝነስ ጉዳዮችን ያካተትንበት ኢትዮ ቢዝነስ ይህንን ይመስል ነበር። ሳምንት በሌሎች መሰል የቢዝነስ ጉዳዮች እስከምንገናኝ ሰላም።